ሰላም ልስኳችሁ ውድ የእናት ሚዲያ ቤተሰቦች የሰዓቱን መረጃ ይዘናል። ከሀገርና ከውጭ በርካታ መረጃዎች ይዘናል። አብራችሁን ቆይ። ሰብስክራይብ እንዳታደርጉ በአክብሮት እንጠይቃችኋለን። እነ ክርስቲያን ታደለን ዮሐንስ ቦያለውን ጨምሮ በርካቶች ሊፈቱ እንደሆነ ታውቋል። ነገር ግን ፈርሞ የተባሉት ነገር አለ። ስለሱም ነግራችሁ ይኖራል። ሌላኛው ብርጃችን በግልገል በለስ ስለተፈጠረው ጥቃት እንደዚሁም ደግሞ ስለሱ በርካታ መረጃዎች እየወጡ ነው የሚገኙት የምናካፍላችሁ ይሆናል። ሌላው አትሌቶችን በተመለከተ በአሜሪካ የቀሩ አሉ 7 ናቸው ተብሏል። ስለነሱ አካፍላችኋለሁ መረጃ አለን። እንደዚሁም ወደ ውጭ ስንሄድ ደግሞ ኢራን በሰሞኑ በሳውዲ የተፈረመውን እንደዚሁ መረጃ አውጥታለች፣ ተቃውማለችም። ሳውዲ፣ ቱርክና ፓኪስታን እየፈረሙትን በተመለከተ እናካፍላችኋለን። እንደዚሁም በሁቲዎች የግብጽ መርከብ መመታቷም ይፋ ተደርጓል። ሁቲዎች አልተቻሉም፣ ስለሱ መረጃ አለን። የሶማሊያ የባህር ላይ ዘራፊዎች እንደዚሁ 67 ሰራተኞችን አግተዋል የተባለው 4 አነስተኛ ጀልባዎች ነው የተያዙት። እነዚህና በርካታ መረጃዎች ይዘናል። አብራችን ውስጥ ቆዩ። በአክብሮት እየጠየቅናችሁ ላይክ አድርጋችሁ ጀምሩ። ወደ መረጃዎች በቀዳሚነት የምንመለከተው መንግስት ያቀረበውን የይቅርታ ሰነድ አንፈርምም ያሉ ተከሳሾች ታውቋል የተባለው መንግስት ያቀረበው የይቅርታ ሰነድ አንፈርምም ያሉ ተከሳሾች ወደ 30 እንደሚጠጉ ታውቋል። እነማን ናቸው የሚለው ስንመለከት ስም ዝርዝር የወጣ ሲሆን በዋናነት ቀድመው የአማራ ክልል ምክር ቤት አባል የሆኑት አቶ ዮሐንስ ቦያለው እንደዚሁም ዶክተር ወንደሰን አሰፋ፣ ዶክተር ሲሳይ አውግቸው እንደዚሁም መምህርት መስከረም አበራና ጋዜጠኛ ዳዊት በጋሻው ጎበዝ ሲሳይና ገነት አስማማው ይገኙበታል የተባለው በርካቶች ናቸው። በነገራችን ላይ እንደዚሁ ዶክተር ዘሪሁን አሉበት፣ ጋዜጠኛ መስከረም፣ ጋዜጠኛ ገነት፣ ጋዜጠኛ ዳዊት፣ ጋዜጠኛ አባይ ዘውዴ፣ ጋዜጠኛ ጎበዝ ሲሳይና አቶ አለልኝ ምህረት፣ አቶ መንበረ አለሙ፣ አቶ ማይክ መላክ እንደዚሁም አቶ አሳምነው ታደሰን፣ አቶ ደሳለኝ እጅጉ ወደ 30 የሚጠጉ ናቸው እና እነዚህ ግለሰቦች ደብዳቤው እንደሚመለከተው ነው። ደብዳቤውን እንግዲህ እንደተገለጸው ማለት በአማራ ክልል የተፈጠረው ቀውስ ኃላፊነት ውሰዱ። በአማራ ክልል በተፈጠረው ቀውስ ለምን ለሞቱ ሰዎች፣ ለቆሰሉ ሰዎችና እንደዚሁም ደግሞ በየመዝገቡ ቁጥር ይለያያል ፈጽመናል ብላችሁ እመኑ። ለወደመው በቢሊዮን ለሚገመት ንብረትም እንደዚሁ ኃላፊነት ወስዳላችሁ ስትሉ ፈርሞ የሚል ነበረ። በሀገሪቱ በአማራ ትውፊቶች እና እንደዚሁም እሳቤ ካልተመራች ማለታችሁን ወንጀል ነው በሉ። ያለ አግባብ የተወሰዱ የአማራ ርስቶች መመለስ አለባቸው ስለማለታችሁ እና ይህም ወንጀል መሆኑን እንዲያምኑ በቅድመ ሁኔታ እንደቀረበላቸውና እንደዚሁም ይህንንም እንግዲህ እንዲፈርሙ ቀርቦላቸው ነበር። ነገር ግን ይህን አንፈርምም በማለት እነዚህ 30ዎቹ ማለት ነው አንፈርምም ሲሉ ሀሳባቸውን ገልጸዋል። እንግዲህ በዚህ በአማራ ክልል በተፈጠረው ወደ 300 የሚጠጉ መታሰራቸው ይታወቃል። ከነዛ መካከል ግን እነዚህ 30ዎቹ ይህን ሰነድ አንፈርምም ብለው አሁንም በአቋማቸው እንደጸኑ መሆናቸው ታውቋል። ሌላኛው እርጃችን የሚሆነው ከሰሞኑ እንግዲህ በግልገል በለስ በተፈጠረው የተኩስ ልውውጥ ወደ ከተማዋ እነዚህ ታጣቂዎች አልገቡም ሲል የዞኑ ኮሚኒኬሽን መረጃ ይፋ አድርጎ ነበር። አሁን በወጣ መረጃ ግን ታጣቂዎች ወደ ከተማ ገብተው ከ10 በላይ ጥቃት የነፍስ መጥፋቱ ወይም ደግሞ ህይወታቸው ያለፈ ሰዎች እንዳሉ ነው የተነገረው በንጹሐን ላይ ማለት ነው። ከዚህ ጋር በተገናኘ ግን ዞኑ ይህን እንግዲህ ወደ ከተማ አልገቡም ሲል መናገሩ ይታወቃል። አንዳንዶች ታጣቂዎቹ እንግዲህ ወደ 10 በላይ የሚሆኑ አንዳንዶች 18 ያደርጓቸዋል ህይወታቸው አልፏል። ማን ገደላቸው የብዙዎች ጥያቄ ነው እና በዚህ ምክንያት ነው እንግዲህ የአይን ማኞች ታጣቂዎቹ ዘልቀው ወደ ከተማው ገብተው ነበር ሲሉ ሀሳባቸውን እየሰጡ ነው የሚገኙ። አሁንም እዛ አካባቢ እንዳልጠራም ጭምር ተነግሯል። ሌላኛው እንግዲህ ከሰሞኑ በራያ የተፈጠረው የድሮን ጥቃት ጋር በተገናኘ የህወሓት ባለስልጣናትና የፌዴራል መንግስቱ በይበልጥ የተቆራረጡበት ሆኗል የተባለው ውጥረት የነገሰበት ሆኗል። በዚህ ጥቃት በርካታ ታጣቂዎች ተገድለዋል። ከዚህ ጋር በተገናኘ ግን እንደዚሁ የህወሓት ባለስልጣናት ይህንን የድሮን ጥቃት እንዲደርስ ጥቆማ አድርገዋል የተባሉ 32 ሰዎችም በቁጥጥር ስር እንደዋሉም ጭምር መረጃዎች ወጥተዋል። በ4 ዙር በደረሰው ጥቃት በርካታ ጉዳት ማስተናገዱ ይታወቃል። በዛ አካባቢ ላይ በታጣቂዎች ላይ ማለት ነው። በቀጣይነት የምንመለከተው ከውጭ መረጃ ስንሄድ ኢራን ከሰሞኑ በሳውዲ የተፈራረሙትን ፊርማ አጣጥላለች የተባለው ሳውዲ
ቱርክ እንደዚሁም ደግሞ ፓኪስታን የፈረሙት ፊርማ አለ። በተለይ በቀይ ባህር ወደብ ላይ ለሚደርስ ጥቃት በቀይ ባህር ወይም ደግሞ የሳውዲ መርከቦች ላይ ለሚደርሰው ጥቃት የጋራ ወታደራዊ እንቅስቃሴ ለማድረግ ነበር የተፈረመው እና ይሄንን ኢራን በከፍተኛ ሁኔታ ተችታለች ነው የተባለው። እንደዚሁም ደግሞ በበጎ ጎኑም ያየችበት መንገድም አለ። አሜሪካ ባለመሳተፏ እንደ በጎ ስትቆጥር፣ ነገር ግን እነዚህ ኃይሎች ደግሞ በሁቲዎች ላይ ጥቃት ለማድረስ እንቅስቃሴ የሚያደርጉ ከሆነ እኔም እርምጃ ወስዳለሁ ስትል ማስጠንቀቋ ነው የደረሰን መረጃ የሚያሳየው። ሌላው እንግዲህ በግብጽ የጭነት መርከብ ላይ ሁቲዎች ጥቃት ማድረሳቸው ታውቋል። በባብኤል መንደብ ላይ ጥቃት ምክንያት 6 ሰዎች ተገድለዋል፣ 8 መቁሰላቸውም ነው የተነገረው። በመርከቧ ላይ በደረሰው ጉዳት ነው እነዚህ ሰዎች ጉዳት እየደረሰባቸው ነው የተባለው። ሌላኛው ጉዳይ ከሶማሊያ ጋር በተገናኘ በሶማሊያ ባህር ላይ የባህር ዘራፊዎች 67 ሰራተኞችን መያዛቸው ታውቋል። 4 አነስተኛ ጀልባዎችን ነው ያገቱት እነዚህ የሶማሊያ የባህር ላይ ዘራፊዎች ማለት ነው። እነዚህ ዘራፊዎች እንግዲህ 3 ወር እንደሆናቸው ነው እነዚህን 67 ሰዎች ካገቱ። የአውሮፓ ህብረት እንደዚሁ በበኩሉ መግለጫ አውጥቷል። እስካሁን ክትትል እያደረግን ነው፣ ነገር ግን ቦታ እየቀያየሩ ስለሆነ መያዝ አልቻልንም ሲል ነው የተነገረው። በዚህ አካባቢ ኢራን፣ አሜሪካ፣ እስራኤል ጦርነት በኋላ በርካታ እገታዎች እየተስተዋሉ ነው ሲል እንደዚሁ ሀሳቡን ነው የሰጠው ማለት ነው። ከአትሌቶች ጋር በተገናኘ አሰልጣኝና እንደዚሁም